በጣም በእውነት እንኳን ደግ ተነስቼ ነው ማጨበጭ ብሎ እንትን ሳይመሽተሉና ለማለት ያክል ነው እንጂ ለሌላ አይደለም። አሁን እነን ዛሬም ስንበድ ሌሎችን ነው የሚልና ሳይመሽተሉ ብለና ለማለት ነው። እስካት እግዚአብሔር ይስጥልኝ ከይቅርታ ጋር ማለት ነው። በጣም ይቅርታ ቀይ መጨረሻ ኢንተናገር ይወጣሉ ጋይስ ባልናገሩ ደስ ይለኛል። እና ያሳቀኝ ፓርት እኛ ፕሮቴስታንቶች የቤተክርስቲያን አባቶች መሰረቶቻችን ናቸው አይነት ንግግር ተናግሯልና ሶላ ስክሪፕቹራ ወዴት ሄደ? የለም ማለት ነው። ሲቀጥል ጉባኤ ኬልቄዶን የኔ ጉባኤ ነው ለማለት ወይ ጉባኤው ሙሉ በሙሉ ትቀበሏለህ ወይ ትተዋዋለህ። ጉባኤው ሴሽን 2 እና 3 ላይ ስፔሲፊካሊ እና ሌሎችም ቦታዎች ላይ አሁን ፕሮቴስታንቶቹ ጭራሽ የጣዖት አምልኮ ነው ምናምን የምትሏቸውን ጥምቀት በድህነት ቅዱስ ቁርባንን ስልጣነ ክህነት ክትትል ያነሳል። ያን ትቀበለዋለህ ወይ? ከፍለህ ነው ወይስ የምትወስደው? ኬልቄዶን ጉባኤ ነው ማለት ነው። የጉባኤ ኬልቄዶን ከፍለህ ካልወሰድከው በስተቀር አይ እኔ ቱኔቸር የምትለውን ብቻ ነው የምቀበለው ሌላውን ደግሞ የራሱ ጉዳይ የምትል ከሆነ ይሄ ሽሪፒኪነስ ነው። የምትፈልገውን ታነሳለህ፣ ማትፈልገውን ትጥላለህ። ለነገሩ ይሄ የማንኛውም ፕሮቴስታንት ወሳኝ ጸባይ ስለሆነ እንተዋለን። ውሳኔውን ግን ትቀበሉታላችሁ ወይ ነው የኬልቄዶን ጉባኤ ሙሉ ውሳኔውን ትቀበሉታላችሁ ወይ? የምትቀበሉት ከሆነ ወይ ካቶሊክ ሁኑ ወይ ምስራቅ ኦርቶዶክስ ሁኑ፣ ከሁለት ምረጡና። ምክንያቱም ያለ ጥምቀት ድህነት አለ ብለው አያምኑ፣ የቅዱሳን አያማልዱም ብለው አያምኑ፣ ቅዱስ ቁርባን አያድንም ብለው አያምኑ። እነዚህ ሁሉ ነገሮችን አያምኑ። አሁን ፕሮቴስታንት ሄዶ እንትኑን ሲቀበል የኬልቄዶን ጉባኤ ሲቀበል የመረጠውን የሚፈልገውን ብቻ የሚወስድ ከሆነ ይሄ እንግዲህ እንደ ሰይጣንነት ነው። ሰይጣን ነው ግማሽ ብቻ የሚጠቅሰው ክርስቶስን መላእክትን ስላንተ ያዝልሃልና ራስን ቁልቁል ወደታች ወርውር ያለው። ከዛ ቅዱስ አምላካችን ምን አለው? ጌታ አምላክን ፈጽማ አትፍታተን ተብሎ ደግሞ ተጽፏል አለው። ስለዚህ ከፍሎ መውሰድ የሰይጣን ጸባይ ነው ሲጀመር። ኬልቄዶንንም ከፍለ የምትወስደው ከሆነ ጉባኤው የማይረባ የሐሰት ጉባኤ ነው። ከዛ የማይረባ ጉባኤ ላይም ከፍለ ከወሰድከው የማይረባ ነው የምትሆነው ማለት ነው። ከዛ ምን አልክ? የሆነኛ ንግግር ላይ ከፍሎ ሳይሆን ዲስቲንክት አድርጎ ነው የተናገረው አልክ። ዲስቲንክሽን እና መክፈል ምንድነው ልዩነቱ? እሱን በኋላ ታስረዳናለህ ማለት ነው። በነገራችን ላይ ቅዱስ አግናጢዮስን ቅዱስ አምብሮስን ምናምን ለመጥቀስ ሞክራል። ሁለቱም የሚናገሩት ነገር ውላጤን ነው የሚቃወሙት። ዘ ቱ ኔቸርስ ብለው ሲናገሩ ኢንቲዮሪያ ወይም ኤፒኖያ የሚባለው ኤንድ ኢንቲዮሎጂያ ወይም ሪያሊቲ የሚባል ነገር አለ በነገረ ክርስቶስ ውስጥ። ስለዚህ ቅድም ደግሞ ምን አልከን? ይሄንን አንተው ራስህ ስታበራራልን ማለት ነው ቄርሎስ አንድ የሆኑ ሁለት ባህሪያትን ይናገራል አልክ። ቴንክ ዩ ዌልካም ቱ የኛ ትምህርት። ቅዱስ ቄርሎስ አንድ የሆኑ ሁለት ባህሪያትን ይናገራል አልክ። ደግሞ በነገራችን ላይ ይሄንን ጥቅስ እየጠቀስከው ግማሹን ተከተልከው ካልከኝ በኋላ ከሁለት ባህሪያት አንድ የሆነ ነው እያለ ነው ብለህ ቅዱስ ቄርሎስን አንድ ባህሪ ይላል ብለህ በጣም ደጋግመህ ተናገርክና ቴንክ ዩ ስለህ የነበረም ለዛ ነው ትንሽ አንድ ሁለት መስመር ዝቅ ብሎ ማንበብም ስለማይጎዳ ማለት ነው። ታድሮስ ማለት እየጠቀስካቸው ምን ዳዮፊሳይት ናቸው ብለህ ነው? ታድሮስ ማለት እናንተን ምን እንደሚሏችሁ ታውቃለህ? ታድሮስ ማለት ሲጀመር የሚታወቁትም ቢሆን ሚያፊሲስን ዲፌንድ በማድረግ ነው። የጠቀስከው መጽሐፍ የተዘጋጀው ሃይፖስታሲስ ፕሮሶፖን ነው ብለው የሚረዱ ኬልቄዶናውያን ስላሉ ለነሱ መልስ ለመስጠት ነው እንጂ ዳዮፊሲስን ደግፈው አይደለም። ታድሮስ ማለት የሚያፊሲስ ቻምፒዮን እንጂ ለዳዮፊሲስ የሚጠቀሱ ሰውም አይደሉም ማለት ነው። ለምን እንደጠቀስካቸው ምን ያላቀም I don't know ቅዱስ ጎርጎሮስ ነባቢ መለኮት በነገራችን ላይ 1% into nature ሲላል ብላል። ግሪኩን ታወጣውና 1 ፕሮሶፖን ዳዮፊሲስ የሚል ከሆነ እኔ ቀጣለው ስለማይል ማለት ነው። ምናልባት እዚያው ሙሉ ቴዎሎጂካል ኦሬሽኑን ካየኸው ቅዱስ ጎርጎሮስ በህይወት እያለ እንኳን ሁለት ባህሪ ይላል ተብሎ ታምቶ ዲቪዥን 3 ላይ መልስ ሰጥቶበታል። እኔን በሁለት ባህሪ የሚያሙ ሁሉ ሐሰተኛና ውሸት ትምህርት የሚያስተምሩ መናፍቃን ናቸው ብሎ ነው የመለሰው ቀጥታ ማለት ነው ዲቪዥን 1 and 3 ላይ። ስለዚህ ጎርጎሮስ ነባቤ መለኮትን በሁለት ባህሪ ትምህርት ተጠቅሰው ምን እያልከው ነው? በዘመኑ ከነበሩት መናፍቃን ጋር ተባብረ በሁለት ባህሪ እየከሰስከው ነው ማለት ነው። በሁለት ባህሪ እየከሰስከው ነው ማለት ነው። ከዛ ቀጠልክና ፎርሙላ ኦፍ ሪዩኒየን ዮሐንስ ዘአንጾኪያ የጻፈው ቄርሎስ እንዳለው ትላለህ። የምትጠቅሰው ዮሐንስ ዘአንጾኪያ ነው አለ የምትለው ግን ቅዱስ ቄርሎስን ነው። ምን ተምታቶብህ እንደሆነ እኔ ማቀው ነገር የለኝም። የጻፈው ዮሐንስ ዘአንጾኪያ ከሆነ ዮሐንስ ዘአንጾኪያ ቅዱስ ቄርሎስ ከጻፈው ቅዱስ ቄርሎስ ብል እንጂ ዮሐንስ ዘአንጾኪያን ጠቅሰህ ቅዱስ ቄርሎስን ለምን እንደምትጠቅሰውም አልገባኝም። እኛ ሚያፊሲስ ስንል ሁለቱ ባህሪያት ተጠፋፍተዋል አናምንም፣ ተለውጠዋል አናምንም፣ ኮንፊውዝ ተደርገዋል አናምንም፣ ፊውዝ ተደርገዋል አናምንም።
ታዲያ ምንድነው የምናምነው ከተባለ ያለ መቀላቀል ያለ መለወጥ ያለ መጠፋፋት ሁለቱ ባህሪያት አንድ ባህሪ ሆነዋል one nature from two natures ነው የምናምነው ማለት ነው ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጥላት ቢሆነኝ እኔ ደግሞ እንደው ከይቅርታ ጋር ማለት ነው በጣም ይቅርታ ቀይ መጨረሻ ኢንተናገር ይወጣሉ ጋይስ ባለናገሩ ደስ ይለኛል አንድ ጊዜ ትዝ ይላችኋል አኬ የሆነ ነገር ተብሎ ከየት እኔ አስተማሪ ይሁኑ ምን ይሁኑ የማይታወቁ ሰዎች በቃ ላይክ የቸርች ጠባቂ ነን የሚሉ ሰዎች ልክ ቤተክርስቲያን ነገር ስትቀጠቀጥ ስንት ትምህርቷን ሰዎች በተዛነፈ መንገድ ሲናገሩ ያ የቤተክርስቲያን ልጆች እንደ እንትን ነፍሳቸው ሲወሰድ ነፍሳቸው ስላችሁ ያው ሲሞቱ ስላችሁ ደግሞ ነፍሳቸው ሲሞት ማለት ነው ወይም ደግሞ እምነት ሲቀይሩ አንድ ቀን ትንፋሻቸውን ያልሰማሁት እኔ መልሳለሁ እኔ እንደዚህ ያደርጋለሁ ብሎ በድፍረት ከእግዚአብሔር ወንጌል ተቃራኒ ከቆሙ ሰዎች ጎን ሲቆሙ ያላያቸው ሰዎች ልክ ወንድሞች የሆነች ስህተት ተሳሳቱ ሲባል አለው የሚሉ ሰዎች አሉ ሰሞኑን አይደለ ከድሮም ከሆነ ጊዜ አኬ ላይም ተነስተው ነበር የሆነ ሰሞን ጭራሽ አላቃቸውም አሁን ፈለገ ላይም ይመጡና በቃ አማትቦ ይጀምራሉ እና አረባካችሁ በእናታችሁ የስንት ህዝብ ጥያቄ ሳትመልሱ አሁን መተህ ወንድሞችን ለመክሰስ እንትን ተላለ በዛ ለመታወቅ ወንድሞችን ተሳድበህ ለመታወቅ በጣም ይደብራል አሁንም ፈለገ ላይ አብሎ ይመጡ ማለት ይቅርታ አርጉልኝ ለማይከል የቤተክርስቲያን ጠባቂነት ከተሰማና በእውቀት አስተምር እስኪ ሌላ ጊዜ ከእንትን ውጪ ማማቅ እነዚህ መናፍቃን እነዚህ አህዛብ ምናን ከማለት ውጪ እኔ ፎርሹር እኔ ቁጭ አርገን ማለት ነው የሆነ ሰው ብናስጠይቀው ይሄን ላያቅም ይችላል ሰው ማለት አማትቦ ወንድሞቻችንን ለማማት ይመጣል እና አረፉ በደናው ጊዜ አስተምሩ ይሄው የአገር ሙስሊም አለ እየመጣችሁ ጠይቁ የአገር ፕሮቴስታንት አለ እየሄዳችሁ እስኪ እነሱን ላይክ ትምህርታቸው ስህተት መሆኑን አሳዩ እንጂ መጣ ወንድምህን ተሳድበ እንትን ልትል ወይ ደግሞ ከዛም በኋላ ተጣፋላችሁ አሁን የሉም አሁን በፊት አከኝ ሲሳደቡ ምናምን እንዴት እንደዚህ ይላል ምናምን ቁጭ አርጋችሁ ብትጠይቁ ማለት ነው ወፍኩ ከዛ በኮሜንት በምን አረበጌታ ወንድሞቻችሁንም ወደዱ እንጂ ኤኒዌይስ አልተወኝም ጌታ ለካስ ይወደኛል አልተወኝም ጌታ ለካስ ይወደኛል ዛሬም ስበድለው ልጄ ነሽ ይለኛል ዛሬም ስበድለው ልጄ ነሽ ይለኛል በበደል ጉራንጉር በኃጢአት ጫካ ብጠፋበት እንኳን አልተወኝም ጌታ ዛሬም ልጄ ብሎ ዳግም ይጠራኛል ለካስ አልተወኝም ጌታ ይወደኛል ለስልጣን ለክብር ብዬ ስክደው ለገንዘብ አድርቼ እኔ ብረሳው ለእኔ ያለው ፍቅር አልቀነሰብኝም ዛሬም ይወደኛል ጌታ አልጠላኝም ታዲያ ለዚህ ፍቅሩ ለሌለው ወሰን ከጭንጫ መቃብር ላወጣኝ እኔን በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ መስዋዕት ሽገባ ተባረኪ በእውነታችሁ አሁን ዛሬም ስበድለው ዛሬም ነኝ ይለኛል እና ሳይመሽብተውና ለማለት ያክል ነው እግዚአብሔር ይስጥልኝ አመሰግናለሁ ልብ
በጣም በእውነት እንኳን ተነስቼ ነው ማጨበጭ ብሎ እንትን ሳይመሽ ተሎና ለማለት ያክል ነው እንጂ ለሌላ አይደለም። አሁን ይሄንን ዛሬም ስንበድ ሌሎችን ነው የሚልና ሳይመሽ ተሎ ብለና ለማለት ነው። እስካት እግዚአብሔር ይስጥልኝ። አመሰግናለሁ። ልብ ልብ እንደልቁት ሌሎቻችሁ በቃ የማይለው አማራጭ ልብ ልብ ሁላችሁ